ነገ መንገደኛ የኔ ዓለም ተጓዥም ብትሆኚ አይን አይንሽን ልየው የኔ ሆድ ቁጭ በይ አትተኚ ከበሮነ ዳንኪራ አስጨፈሩ ማሲንቆ ባንድ ክርተ ደንቆ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ሰብሰብ አድርጌላችኋለሁ እንመለከታለን ከሰሞኑ የሆነ ነገር ነግሬያችሁ ነበር ጸልዩልኝ ምናምን ብያችሁ ነበር ያልኩት ወይ ደግሞ የፈራሁት ነገር አልቀረምና ሆኗል ምንድነው ነግራችኋለሁ ቪዲዮ ማከለ ላይ ልታገዙኝ በምትችሉት ቪዲዮ ላይክ በማድረግ ሰዎች ጋር እንዲደርስልኝ ሐሳቤን መረዳት ከቻላችሁ እንድትረዱኝ ነው ዝርዝር ጉዳይ ባላወራችሁ ጥሩ ነው ወይ ደግሞ እስቲ ብቻ በቦታው ሰንደርስ እናያለን ብቻ ዛሬ ምርጥ ቪዲዮዎች አሉ ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ ፕሊዝ ቪዲዮ ላይክ በማድረግ ደግፉኝ በዛሬ ቪዲዮ በጣም የእውነት ከልቤ ነው መለምናችሁ ቪዲዮ ላይክ እንድታደርጉልኝ ማለት እግዚአብሔር የፈቀደላችሁ ይሄንን ቪዲዮ ከተመለከቱ ምናልባት ማን ምን ሊያደርግ እንደሚችል ስለማይታወቅ ለደረሰብኝ ነገር ሰዎች ቢሰሙኝ ብዬ ተስፋ አድርጋለሁ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ከሰሞኑ መነጋገር የነበሩ ጉዳዮች ላይ ሪአክት እናደርጋለን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ይመቻችሁ ለሞኑ አዶናይ ከእንግሊዝ ሀገር ድረስ ይዞት ያመጣው ይህ ወጣት ማን ነው እንዴትስ በቲክቶክ ላይ ከ19 ሚሊዮን በላይ ተከታይ አፍርቶ ኒውስ ዳዲ እየተባለ ሊጠራ ቻለ ያለምንም የጋዜጠኝነት ዲግሪ የዓለማችን ቁጥር 1 የቲክቶክ ዜና አቅራቢስ እንዴት ሊሆን ቻለ Guys, it is time to begin our biggest video ever የኮሮና ወረርሽኝ ወቅት ዲላን እንግሊዝ ሀገር በሚገኘው ቤት ውስጥ ሆኖ ዝም ብሎ አስቂኝ ቪዲዮዎችን መስራት ጀመረ መጀመሪያ ላይ ምንም ትልቅ እቅድ አልነበረውም ቪዲዮቹም ብዙም እይታ አልነበራቸውም ነበር ነገር ግን እሱ ቪዲዮ መልቀቁን አላቆመም አንድ ቀን ግን አንድ ትልቅ እውነት አስተዋለ የዛሬው ወጣት ጄንዚ የሚባሉት ረጅምና አሰልቺ የቴሌቪዥን ዜናዎችን ማንበብም ሆነ ማየት አይወዱም በመሆኑም ትላልቅ ዜናዎችን ወስዶ በአጭር በፈጣንና ለመረዳት ቀላል በሆነ መንገድ ማቅረብ ጀመረ ይህ ቀለል ያለ ማቀራረቡ በጣም ከመወደዱ የተነሳ ዛሬ ከትላልቅ የሚዲያ ተቋማት በላይ ተጽዕኖ አለው አልፎ ተርፎም በቅርቡ በተደረገ የኔቶ የሀገራት መሪዎች ስብሰባ ላይም እንደ ሚኒስትሪም ሚዲያ ጋዜጠኞች በክብር ተጋብዞ እንዲዘግብ ተደርጓል ዲላን ፔጅ ያሳየን ነገር ቢኖር ትልቅ ተጽዕኖ ለመፍጠር የሚዲያ ተቋም መክፈት አይጠበቅብንም ፍላጎታችንና ስልካችን ካገናኘን መኝታ ቤታችን ውስጥ ሆነን እንኳን ዓለምን መለወጥ እንደምንችል ነው እናንተስ የዲላን አቀራረብ ይመቻችኋል ሐሳባችሁን በኮሜንት አጋሩ በዚህ ልጅ መምጣት ምክንያት በጣም ብዙ ነገር ታዝቤያለሁ የመጀመሪያውን ላሳያችሁ የመጀመሪያው ነገር ቋንቋ ነው እንግሊዘኛ እንደ ሀገር እንደ ቁንጣን ያጠረን በእውነት እና በአጠቃላይ ስኪላችንን ማሳደግ አለብን ብዬ አስባለሁ ግን ለጊዜው ቪዲዮ Take a video together. Of course, yeah, we did. Yeah. yes. Well, I forget we're always recording. Of course. I appreciate you. That's so cool, bro. Yeah. I love this talk, bro. This is the man here. That's the guy. ምን ይበላፉ ተሳሰረ እንግዲህ ከየስ ኦፍ ኮርስ ውጪ ምንም ነገር አልተወራም ናቲም ዝም ብሏል ማነዛለም ያው ይሻላል እሱ ትንሽ እየተንገዳገደ ነውና እናሻሽል ለማለት ነው ሌላው ደግሞ ካፕሊንግ ገና እንደወረዱ እዛው ኤርፖርት ውስጥ በወፍራም ቡና የምንቀበላቸው ነገር አለ በባለፈው በአይሶ ስፒድ ምን እንደተፈጠረ ታስታውሳላችሁ እንዴት ፌንት እንደሰራ ማለት ነውና ደግሞ አንድ ቡና እንኳን ቢሆን ጥሩ በሄደበት ቡና የማአዝ ቡናና ከባለፈው እንማር ለማለት ነው ሌላው ደግሞ በዚህ ልጅ ትህትና ውስጥ የኛን ሀገር ቲክቶከሮችን እንድገመግም አድርጎኛል 10 ሚሊዮን ፎሎወር ያለው ዓለም የሚሰማው ልጅ ምን ያህል ሃምብል እንደሆነ ተመልከቱ እንዴት አዶናይን እንዳቀፈው እዩት ይሄን ልጅ ሲያናግረው ናቲ ባርበርንም እና እንዳለበት ስታተስ እንኳን አይደለም የሚኮፈሰው እዩት ምን አይነት ሃምብል ልጅ እንደሆነና ይሄ ለኛ ሀገር ቲክቶከሮች ትምህርት ነው ምን ያህል እንዴት እንደሚኮፈሱ በትንንሽ ፎሎወሮች የምናውቀው የአደባባይ ሚስጥር ነው ማለት ነው ተማሩ ሌላው ደግሞ እንግዲህ ሁሌም ኢንፍሉዌንሰሮች ሲመጡ የሚቀበለው የባህል ቤት ቶቶት ነው ግን ሌሎቻችሁ የት ሄዳችሁ እንዴ ማርኬት ውስጥ መግባት አለባችሁ ሀገሪቱ ውስጥ ያለው የባህል ቤት አንድ ብቻ እስኪመስል ድረስ ሌሎቻችሁ የት ጠፍታችሁ ነው ራሳችሁን አፕግሬድ አድርጉት እንጂ እዩት እንግዲህ ቶቶት ምን ያህል ሀገራችንን ሪፍሌክት እያደረገ እንደሆነ ማርኬቲንጋቸውን ተመልከቱትና ከነሱም ተመልከቱ ነቃበሉ የወዳቢሲኒያ 2000 አበሻ የት ነው ያላችሁት ጊዜው እየተሻሻለ ሲመጣ እናንተም ራሳችሁን አፕግሬድ ማድረግ አለባችሁ ለማለት ነው ቶቶት በጣም የሚደነቅ ስራን የሰሩት እኔ ያህል ካልቸራችንን ፕሮሞት እንዳደረጉ እዩት የሚያምር ሴሬሞኒ በጣም የሚደነቅ ስራ
ቡታጅራን የሰሩት ቶቶቶች። ሌላው ደግሞ ብሩክን ማመስገን ፈልጋለሁ። እንግዲህ ብዙዎቻችሁ አታውቁ ይሆናል። ብሩክ ነበር ለመጀመሪያ ጊዜ ኢንቫይት ያደረገው ብሩክ ነበር። ለሱም ነበረ እሺ የሚል መልስን የጻፈለት። ሶ ቴንክ ዩ ብሩክ። በመቀጠል ደግሞ ያስተባበረው አዶናይ ነው ይሄ ነገር ሪሊ ሃፕን እንዲያደርግ። ሶ ለሱም ቴንክ ዩ። ሌላው ደግሞ ትልቁን ሚና የተጫወተው የቱሪዝም ቢሮ ነው ማለት ነው። እንግዲህ እንደምታዩት ነው ሴኩሪቲው መንገድ ተከፍቶ ሀገራችንን ምን ያህል ፕሮሞት ለማድረግ የሄዱበትን ርቀት በጣም ሳላደንቅ አላልፍም። ካልቸራችንን እያንዳንዱን ነገር ለማሳየት በጣም መንግስት ራሱን አፕግሬድ ያደረገበት ሁኔታን የነበረው ማለት ነው። ለዚህ ልጅ ብቻ አይደለም እንግዲህ አይታችኋል። በዲዲጂም በአይሾ ስፒድ ጊዜም አሁንም ደግሞ በዲላን ሌሎችንም ደግሞ ኢንቫይት ለማድረግ በጣም ደስ የሚል ትብብርና ያደረጉት። ሶ ሂውጅ ቴንክስ ቱ ለሁሉም። በነገራችን ላይ የዴላን ፔጅ በጣም ሀምብል ነው። ባለው ሰብስክራይበር ወይ ደግሞ ፎሎወር ራሱን አያኮፍስም። አቀራረቡ በጣም ደስ የሚል ነው። የኛ ሀገር ልጆች በዚህ መማር አለባቸው። አንዳንድ ብዙ ተመልካች ያላቸው ፎሎወርሶች፣ ሰብስክራይበሮች ያላቸው ሰዎች ብዙ ጊዜ በጣም ራሳቸውን ሲክቡ አያለው። ሰዎች ወዷቸው አቀራረባቸውን፣ አይደንቲቲያቸውን ተከትሎ ሲከተሏቸው በቃ በጣም ይንጠባረራሉና ባለን ነገር ማኮፈስ እንትን ጥሩ አይደለም። የሆነ ጊዜ ያለን ነገር ይጠፋብናል። ከዚህ ጋር ተያይዞ መግቢያ ላይ እንደነገርኳችሁ ስለኔ አንድ ነገር ነግሬያችሁ ጸልዩልኝ ብዬ ነበር። የኔ አይደለም በነገራችን ላይ በጣም የሚያስጠላ የሚከብድ ማለት በፈተና የተሞላ አመት ነው ማለት ይቻላል። እኔ እንደ ሌላ ዩቲዩበር ቲክታከርም ስለራሴ አውርቼ ሚዲያ ላይ ትኩረት ለመሳብ ፍላጎት ያለኝ ልጅም አይደለሁም። ነገር ግን አንዳንድ ጊዜ ረሃብ እንዴት ነው መሰላችሁ? አንዳንድ ጊዜ አይሰጣችሁ። በቃ 3 ቀን ልራብና ችግር የለውም የሚባል ነገር አይሰራምና ረሃብ ጊዜ አይሰጣችሁም። ሰው ከተራበ ይሰርቃል። እንደዚህ አይነት ገጠመኝ ነውና ያጋጠመኝ ጊዜ የማይሰጥ ነገር ነው ያጋጠመኝና ያው በብር የሚፈታ ነገር ነው ግን ጊዜ የማይሰጥ ነገር ስለሆነ ነው እንጂ ቀስ በቀስ ነገሮች የሚሆኑ አይነት ቢሆን በጣም ቀላል ነበርና ከባድ ጊዜ እያሳለፍኩ ያለሁበት አመት ነውና እንዲሆኛለ ማለቱ ብዙም አያስፈልግም። ብቻ ከባድ ጊዜ እያለፍኩ ነው። እውነት ለመናገር አንዳንዴ ሰው ራሴን አጠፋለሁ ሲል በምክንያት ነው ለካ። የእውነቴን ነው የምላችሁና ነፍሳችሁ ደግሞ ያሳሳችኋል እንጂ በቃ ማለት የሚያጓጓኝ የለም ለመኖር። በርግጥ ግን ነገሮች አሉ የሆኑ ነገሮች። ከዛ ውጪ እስቲ ቪዲዮ ላይክ አድርጉ። ልብ ያላችሁ ብዙ ኢትዮጵያውያን አሉ ሰፖርት ማድረግ የምንችሉ ስልክ ቁጥሬ ዲስክሪፕሽን ስር አለ፣ ኮሜንት ላይም አለ። ብቻ ቪዲዮ ላይክ አድርጉ። ሰፖርት ማድረግ በምትችሉት በሙሉ ሰፖርት ብታደርጉኝ ደስ ይለኛል። እጅግር ያጣ ብዙ ሰው አለ። እኔ እየሰራው ነው፣ በርግጥ እየበላው ነው፣ እየኖርኩ ነው። ግን ቅድም እንዳልኳችሁ ነው ጊዜ የማይሰጥ ነገር ሲፈጠር ግን ለከሰረ ፖለቲካ መንገድ አይምሮም ጊዜ የሌለው ትውልድ ተፈጥሯል። የኛ ትውልድ ይለያል ብለው በምክንያት ነው። እውነት ለመናገር አዶናይን ላመሰግን የመጣሁት ተምረናል፣ አንብበናል፣ ለኢትዮጵያ እንቆረቆራለን፣ አክቲቪስት ነን የሚሉ ፖለቲከኞች የኢትዮጵያን ቁልቁለትና ኪሳራ በዓለም አደባባይ ለማሳየት ሌት ተቀን ሲጋጋጡና ሲታገሉ፣ የኛ ትውልድ ግን በዓለም አደባባይ ኢትዮጵያን ከፍ አድርጎ ለማሳየት እየተጋ ነው። ለዛ ነው ወጣት ትውልድ አዲስ ትውልድ ለዚህ ሀገር ያስፈልጋል የምለው። ለዛ ነው የጠቅላይ ሚኒስትሩን ራዕይና ሐሳቡን ተቀብለን አብረን ነው የቆም ነው። ብዙ እልፍ ወጣቶች የከሰረ ፖለቲካ የመጠላለፍ ፖለቲካ 90 80 70ዎቹ ጋር የነበረ የጃጀ ፖለቲካችሁን አፈርፍራችሁ እዛ በዳቦ ትበሉታላችሁ። አዶናይ ግን በጣም ነው የምናመሰግነው። እውነት ለመናገር እንደ አንድ ኢትዮጵያዊ ወጣት አገራችንን በዓለም አደባባይ ከፍ አድርገን ለማሳየት ሌት ተቀን ስለተጋ ከሱ ጋር የነበራችሁ ወጣቶች በጠቅላላ ጎበዞች፣ ጀግኖች ናችሁ። የኛ ፖለቲከኞችና አክቲቪስቶች ለምን ድራፍት ቤት ተሰብስባችሁ ድራፍት አትጀምሩ? ምንም እኮ በቃ እኛ እኮ እድል አንሰጣችሁም ብለናል። ውሃ ጠጡ እስኪ። ፋንቱ ማዶ መመሳሰል ፕሌን አስተናጋጆቹ ዝም ብለው ያዩኛል፣ ወዲህ ያዩኛል፣ በዛ ያዩኛል። የሆኑ ኢትዮጵያውያኖች አገኙና ፎቶ ተነሳን። በጣም ነው የሚመሳሰለው። ከዛ በኋላ እነሱ እዛ መሄድበት ፕሌን መጠብቅበት ቦታ ድረስ መጥተው ከኔ ጋራ እባክህን አብረን ፎቶ እንነሳ አሉኝ። ያው ሞርጋን ፍሪማን ማግኘት የሚገርም ነው። ከኔ ጋር ተነስተው ሞርጋን ፍሪማን ጋር ፎቶ ተነሳን ብለው ይለቁታል። ተመሳሳይ ሆኝባቸው አምነውበታል። ይሄ እድል እንግዲህ ፋንቱ ማንዶዬን እድል ሊፈጥርለት ይችል ይሆን? አዎ መመሳሰል አንዳንድ ጊዜ አንዳንድ አጋጣሚዎች ህይወታችሁን ይቀይራሉ። አንዳንድ ጊዜ ደግሞ ህይወታችሁን የሚያበላሹ አጋጣሚዎችም አሉ። በጣም ከሞርጋን ጋር ፋንቱ ማንዶዬ ኮፒ ፔስት ይመሳሰላል። ዴላን ፔጅም ጭምር ተሸውደዋል በዚህ መመሳሰላቸው።
ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አሱባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻል የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯራት እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አዎ ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ነው ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። በነገራችን ላይ ኢንፍሉዌንሰሮችን እንደዚህ ያርጉ ማለት ከባድ ነው። ስግብግብ ሰዎች አሉ ማለት ግን ምንም ጥያቄ የለውም። ኢንፍሉዌንሰሮች ይሄን ነገር ቢያሳዩ ምን ሊፈጠር ይችላል? ያው የተለመዱ ነገሮች አሉ።
እና ብዙ መስጠት አያስፈልግም እና ብዙ ማለት ትንታኔው ብዙ ነውና ይሄን ነገር መረዳት የምንችለው በነገራችን ላይ ኢትዮጵያ ውስጥ ስትኖሩና የሆነ ነገር ሲደርስባችሁ ብቻና ብቻ ነው መረዳት የምትችሉት። የዚህች እህታችን ቪዲዮ ማህበራዊ ሚዲያው ላይ የብዙዎችን ቀልብ ስቧል። እስቲ ሙሉ ሐሳቧን ስሟትና ሐሳባችሁን ኮሜንት ላይ አጋሩ። ከሁለት ሳምንት በፊት የነበሩትን የሱን ኮሜንቶችና አሁን ላይ ለሱ የሚሰጡትን ኮሜንቶች ገብታችሁ አንብቡ። ሰዎች የወደቃችሁ ሲመስላችሁ ተባብረው ነው የሚረግጧችሁ። አንድ ሁለት ሰው ሰለቸን አለ በሙሉ ሰለቸን ብለው መጻፍ ጀመሩ። አሁን ደግሞ ሰዎች አንድ ሁለት ጀግናችን ነው አንተ ጀግና ነህ ሲሉት ሁሉም ጀግናችን ነው ብለው ጻፉት። ህይወት እንዲህ ነው። ሰዎች የወደቃችሁ ሲመስላቸው ሁሉም ተባብረው ይረግጧችኋል። የተነሳችሁ ሲመስላችሁ ሁሉም ተነስተው ያጅቧችኋል። ስለዚህ በዚህ ቻለም መጥፎ ምላሽም ብዙ አትከፉ፣ ጥሩ ምላሽም ብዙ አትደሰቱ። ጀስት ራሳችሁን ሆናችሁ ኑሩ። የሰው ምላሽ ብዙም ለእናንተ ትርጉም አይስጣችሁ። ዘራይ ምልክት እስቲ ሞክሩ። ይሄንን ጉዳይ ፎርማል 4 ነው ያለው እዚህ ጋር ከዚህ ምስል መገጣጠም ምስል። ከዛ በፊት ግን ፎሎ አድርገሃል። ይሄን ቪዲዮ ስታይ ካላደረክ ይውልህ ፎሎ እዛ ጋር ክርስቲያን ከሆናችሁ ንኩት ብሏል። ካልሆናችሁ ደግሞ መስቀል ምስል ሲገጣጠም ምንም ትርጉም ይሰጠናል። አሉላ ቀላ ነው። እስቲ አሉላ ቀላ እዛውና አሉላ ሰፈር ነው ያለው ይሄ ልጅ። ቅጠልና አይን ዘራ አይደለም ጥፋ ቀጣይ ቅጠልና አይን እኔ እኮ የተበደልኩ ነው እኮ ቀጣይ ሰው ብሬ ቀጣይ ሰው በቅላም ነው። ሂድ በእናትህ አብየት አለ እዚህ ጋር ደስ ይላል። አሬ በቅላ ከሳይሺ በቅላይ ማን ነው ይሄ? የናሉላ ሰፈር ልጅ ነው። የምርህን ነው? እሺ አሉላ ማን ነው? ሲጀመር አሉላ ኮስ ብራንድ አሉቲ ብራንድ። እሺ ሶፊ አንተ ሶፊ ከምንድን ነው ያመጣው? ሂድ ከዚህ። እሺ እኔ ለምን ለይቼ ካላሳያችሁ እናንተ ለምን ተለያያላችሁ? ሊሆን ይችላል። አንተ ይኸውልህ ረዱ አንቺ ወደዚህ ማን ነው ይሄ? ስለዚህ ይሄንን ለዘሪሁን አይደለም ለኦዲየንስ ሰጥቻለሁ። ኧረ ተው ሞክሩ እስቲ። ኦዲየንስ ሰጥቻለሁ። እኔ ራሴ ጓጉቻለሁ ለማወቅ። ለኦዲየንስ ሰጥቻለሁ። የተወሰኑ ፐዝሎችም አሉት። ይሄኛውስ ምንድነው? ፎሎ አርጉ ተብላችሁ ፎሎ ማድረግ እንዳረሱ መስቀሏን አጥፋት እሷ መልሱ ጠፍቶኝ። እሺ ኤም ወደ ታች ሲሆን ዳውን ኤም በሚባል ነገር ታውቃለህ እንዴ? ሂድ ከዚህ እኔ ይሄንንም አልሰጥም። ሂንታ እዩ ይኸውልህ አቀማመጣቸውን እዩ፣ ምናልባት ብዛታቸውን እዩ። ያ ብዙ ነገር ይነግራቸዋል። 8 ኤሞች ለምን ተደጋግሞ ተጻፈ? እሱ ጋር ነው በቃ እንትኑ ያለው ቁልፉ ነገር ያለው። ለምን ተደጋግሞ ተጻፈ? ለምን ስንት ጊዜ ተጻፈ? በቃ ጥፋ ከዚህ። እሺ ፎርማል 4 ነው ያለው እዚህ ጋር። ሂድ ከዚህ። ምን ሊሆን ይችላል? እሺ ቴዳ አንተ ገና እየደነስክ ነው። ሰው ባለች እሺ ኤቲኤም ነው። ምንም እኮ ነው። ኤቲኤም የኢትዮጵያ ወንድ የመልስ ምት ችግር የለበትም። እስኪ ይሄን ቪዲዮ እንየውና ኮሜንት አብረን እናነባለን። ሰው ሆድ ሲብሰው ቤትና መኪና ይገዛል። አንተ የዞር ካረርና በደል ይጠጣ ናልጅን ውሰድ እከክ ማን ነው እሱ? ቲፕ ነው ያዡ። ባልጠጣ ከሷ ጋር ተኛ ነበር እኮ ተወስብሰ በባንክ ላኪው አልመጣም። አቤት አቤት ጭዌ በበዲያ ትምጪብኝ።
የአርቲስት ሰለሞን ቦጋለ ልጅ ማራማዊት ሰለሞን በዛሬው የታገቢኛለሽ ጥያቄ ቀርቦላት የምትመለከቱት ጥያቄውንም ተቀብላለች። ያውላችሁም እንደምታውቁት አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት ጋር በተገናኘ በክስ እንዳለ የሚታወቅ ነው። በዚህ አጋጣሚ ግን ማራማዊት እንኳን ደስ አለሽ ለማለትም እፈልጋለሁ። ለፈጣን እኮ ታገቢኛለሽ የሚባለው ጥያቄ ሴቶቹ እምቢ ሊሉ ነው ወይ? መርኮ ታገቢኛለሽ ብሎኛል ብሎ ያው እንዲወራላችሁ ትንሽ ክብር ይፈልጋሉ። ሴቶች መከበር ይገባቸዋል ደግሞ ክብርና የሆነ ደስ ስለሚላቸው መሰለኝና እንጂ እሺ ብላለች ብሎ ዜና የሚያቀርቡ ሰዎች ናቸው የሚያስቁ። እምቢ ልትል ነው ገኒ ደግሞ ምን አደረገች? ገነት ነገር እንዴ በሰላም ነው እናትዬ። አንቺም እኮ እኛኑ እየረካሽ ነው ቪዲዮ የሰራሽው። አያገባኝም። እኔ የለሁበትም። አግዢልኝ ብትይ ያላግዝልሽም፣ ተደረቢልኝ ብትይ ያልደረብልሽም። እኔማ ካሁን በኋላ ራሴን ችዬ የራሴን ነገር ብቻ ነው የምወራው። ስለ አንድ ሰው ተደርቤ አላወራም። የምሬ ነው። አሁን ጋይስ ምን ሆና ነው ገኒ ተደርባ ወራች እኮ ቤተሰብ ምን ሆና ነው? በግድ ተናገሩኝ። ቲክቶክ ላይ ያላችሁ ቪዲዮ የምትሰሩ ሰዎች ተናገሩኝ። በግድ ስደውኝ አለች። በግድ ነው። አሁን እናቴ ትሙት በግድ ነው። እቺ ሴትዮ በግድ ነው ቪዲዮ ሰራችሁ። ለምን አርፈሽ ቁጫቲም ቢያሳንቺ 3 ልጅ አለሽ። እኛስ ገና በደንብ አፏን አልፈታች ብለን ነው መነዳፈራችሁ። 3 ልጅ አለሽ። አሁን እናቴ ትመጣልሻለች። በህይወቴ ሞክሬው የማላውቀው ነገር የእንትኔን ፀጉር ላጭቼዋለሁ እስከ ዛሬ ማለት ነው። መኪና ጎትቼ አሪፍ መልስ ጸዴ መልስ ነው። የአማርኛ አስተማሪው ብሔር ብሔረሰቦችን ተረትና ምሳሌ እንዲናገሩ ጠየቃቸው። ከዛ ወላይታው ላቤት በላልሽ ስጋ ይጥጣያለሽ አለ። ይሄ እንግዲህ ለቀፋዮች የተባለ ነገር ነው አለ። ከዛ በኋላ ትግራዩ ዙምባ ላፍ ዙምባ አይገባም አለ። ይሄ ማለት ምን ማለት ነው? መናገር ያለብህ ጊዜ ጠብቅ ማለት ነው። ከዛ በኋላ አማራው ያመጣል መንገድ ይወስዳል መንገድ፣ አንድም የሚጠላ አንድም የሚወደድ አለ። ሁሉን ነገር የሚወስነው ጊዜ ነው ለማለት ነው አለ። ከዛ በኋላ ኦሮሞ ሀተያቱ እልመሽና ማንቱ ማለት ሌባ እናት ልጇን አታምንም አለ። ያ ማለት ተመሳሳይ ፌዝ ላይ እንነቃቃለን ማለት ነው አለ። ከዛ ጉራጌው ደግሞ ምን ብድር አትፍራ መክፈን አትቸኩል በተቻለ መጠን ለመካድ ሞክር። የዛሬ ቪዲዮቻችን እነዚህን ይመስላሉ። አጠር ያለች ቪዲዮ ነች። ሐሳቤንም ጭምር ለመግለጽ ነው። ቪዲዮ ከሰራው አንድ 3 ቀን ሆኖኛል። ትንሽም አሞኝ ነበረ ምናምን ማለት በተፈጠረው ጉዳይ በጣም ጥሩ ሁኔታ ውስጥ አልነበርኩምና ቪዲዮን ፕሊስ ላይክ በማድረግ ተባበሩኝ። ስልክ ቁጥሩ ያሉ ሰፖርት በመታረጉ ሰፖርት ልታደርጉኝ ትችላላችሁ። ከዛ ውጪ ላለመጥፋት ነው ዛሬም የመጣሁት። ቪዲዮ ላይክ አድርጉ፣ ዩቲዩብ እንዳይረሳ። ቀጣይ በምርጥ ቪዲዮና በተሻለ ቪዲዮ አገኛችኋለሁ።